ኢትዮጵያ በሚያስገርም ፍጥነት የዲጂታሉን ዓለም እየተቀላቀለች ነው። ዲጂታል ኢትዮጵያ 2030 ስትራቴጂ ራዕይ ዓላማና ቅድሚያ የሚሰጣቸው ጉዳዮች ጠቅላላ ግንዛቤ የሚያስጨብጥ ገለጻ እንዲያቀርቡ ሜሪያም አሊን ወደ መድረክ በቅድሚያ ጋብዛለሁ። ዛሬ ዲጂታል ኢትዮጵያን 2030 ሳቀርብላችሁ በታላቅ ደስታ ነው። ዲጂታል ኢትዮጵያ 2030 የዘመናችን በራሷ የምትተማመን ኢትዮጵያ እንዲሁም ብልጽግና በሁሉም ክልሎቿ ለማረጋገጥ የሚያስችል ቁልፍ ስትራቴጂ ነው። ከማንነታችን ጋር የተሳሰረና በቴክኖሎጂ ተደግፎ እያንዳንዱ ዜጋ ያገለግላል። እንዴት ማስተዳደር፣ አገልግሎቶቹን እንዴት መስጠት፣ ኢኮኖሚያችን እንዴት ማሳደግ እንዳለብን እንዲሁም እያንዳንዱ ግለሰብ የወደፊቷን ኢትዮጵያ እንዴት እንደምታሳትፍ ያስገነዝባል። ለምን 2030 ለምን አሁን ከተባለ ዓለም በፍጥነት እየተንቀሳቀሰች ነው። ኤአይም ዓለምን እየቀየረ ነው። ዜጎች ፈጣን፣ ቀላል እና አስተማማኝ አገልግሎቶችን ይጠብቃሉ። የንግድ ዘርፎቻችን በዘመናዊ የዲጂታል መሰረተ ልማት ካልተደገፉ መወዳደር አይችሉም። በቁርጠኝነት ካላስተገበረን የዲጂታል ክፍፍሉ or the digital divide እየስፋፋ ይሄዳል። ዲጂታል ኢትዮጵያ 2030 መልሳችን ነው። አካታች፣ ለዋላዊ እና በግልጽ ዓላማ የሚመራ ስትራቴጂ ነው። ዲጂታል 2025 መሰረተ ልማት መሰረት ጣለ። የ2030 ዲጂታል ኢኮኖሚውን በጥልቀት ማስፋፋት ነው ዓላማው። ከሙከራ ፕሮጀክቶች ወደ ሀገር አቀፍ ሲስተሞች፣ ከተከፋፈሉ አሰራሮች ወደ ተቀናጁ አገልግሎቶች። ይህ ጊዜ የውጤት ማሳያ ነው። ራዕያችን ግልጽ የሆነ ነገር ግን ትልቅ ዓላማን ያነገበ ነው። ዲጂታል አገልግሎቶችን ለሁሉም ተደራሽ ማድረግ፣ ለዜጎቹ የሚተጋ መንግስት፣ ለዋላይና ደህንነቱ የተጠበቀ ስርዓት፣ በመሰረቱ ኢትዮጵያዊ የሆነ ፈጠራ እና በአንድ ዘርፍ ያተኮረ ሳይሆን መላው ኢኮኖሚው የሚለውጥ ዲጂታል ኢትዮጵያ 2030 ግልጽ ዓላማዎች አሉት። አንደኛ ሰዎችና ተቋማትን ማብቃት፣ ሁለተኛ ሁሉን አቀፍ ዲጂታል ተደራሽነት ማረጋገጥ፣ ሶስተኛ አካታች ዲጂታል ኢኮኖሚ እድገት ማፋጠን፣ አራተኛ ኢትዮጵያን ዋና የዲጂታል ኢንቨስትመንት መዳረሻ ማድረግ። እነዚህ አራት ዓላማዎች የዲጂታል ኢትዮጵያ 2030 ስኬት መግለጫዎች ናቸው። እነዚህን ለማሳካት የሚያስፈልጉትን መሰረቶች 3 ናቸው። የኤሌክትሪክ ኃይል፣ ኮኔክቲቪቲ እና ትራስት ኦር ታማኝነት። እያንዳንዱ የዲጂታል አገልግሎት፣ እያንዳንዱ ፈጠራ፣ እያንዳንዱ ሲስተም በእነዚህ ላይ የተመሰረቱ ናቸው። ዲጂታል ሲስተሞች አንድ ላይ የሚስማማ ይህ አርኪቴክቸር ነው። ዲጂታል አርኪቴክቸሩ ስትራቴጂክ ምሰሶዎች አሉት፣ መሰረትና አስቻይ ኦር ኤኔብለርስ። እነዚህ ስትራቴጂክ ምሰሶዎች ሊተገበሩ የሚችሉት በስትራቴጂክ ዘርፎች አማካኝነት ነው። ለ2030 ዋነኛው ምሰሶ ዲጂታል ፐብሊክ ኢንፍራስትራክቸር ኦር የህዝብ ዲጂታል መሰረተ ልማት ነው። በዛ ላይ የመንግስት አገልግሎቶችን በሁሉም ዘርፎች እናዘምናለን። ይህ አርኪቴክቸር መስፋፋትን፣ ደህንነትና ኢንተሮፕራቢሊቲ ያረጋግጣል። ዲጂታል ፐብሊክ ኢንፍራስትራክቸር ኦር ዲፒአይ ቁልፍ የዲጂታል ኢኮኖሚ የሚያሳልጠው የማይታይ ሞተር ነው። ዲፒአይ 3 ሲስተሞች ያዋህዳል። ፋይዳ፣ ዲጂታል ክፍያና ዳታ ኤክስቼንጅ። በቀላሉ የአንድ ሰው ማንነት ማረጋገጥ፣ ፈጣን ክፍያ፣ ደህንነቱ የተጠበቀ ዳታ ኤክስቼንጅ ለማከናወን ያስችላል። ዲፒአይ ጠንካራ ሲሆን አገልግሎቶች ይስፋፋሉ፣ ትረስት ይጨምራል፣ ወጪዎቹ ይቀንሳሉ። ይህም ለመላው ኢኮኖሚ ዘላቂ ጥቅም ያመጣል። መሶብ ወደ አንድ ዲጂታል መንግስት ያሸጋግረናል። አገልግሎቶች ፈጣን፣ ቀላል፣ በየአካባቢ ተደራሽነት እንዲኖራቸው ያስችላል። ዲጂታል ትራንስፎርሜሽን እንዴት ዘላቂ ይሆናል ከተባለ ቴክኖሎጂ ብቻውን ሀገርን አይለውጥም። ህጎቻችን፣ መረጃ፣ ክህሎት እና ታማኝነት ወሳኝ ናቸው። ዲጂታል ኢትዮጵያ 2030 የአንድ ዘርፍ ብቻ ስትራቴጂ አይደለም። ግብርና፣ ጤና፣
ትምህርት፣ ኢንዱስትሪ፣ ከተሞችና ክልላዊ መንግስታት ያሳትፋል፣ ይደግፋል፣ ያሳልጣል። እያንዳንዱ ዘርፍ ተጠቃሚ ይሆናል። ከምንም በላይ ዲጂታል ኢትዮጵያ 2030 ሰውን ያማከለ ነው። ከመሰረታዊ ዲጂታል ትምህርት እስከ የተራቀቁ የኤአይ ክህሎች፣ ከተማሪዎች እስከ መንግስት ሰራተኞች፣ ከሀገር ውስጥ ስራዎች እስከ ዓለም አቀፍ እድሎች፣ ቴክኖሎጂ ሊሳካ የሚችለው ሰዎች ብቃት ሲኖራቸው ብቻ ነው። የወደፊት ቴክኖሎጂዎቹና ፈጠራ ቴክኖሎጂ ብቻ አንጠቀምም፣ እንቀርጸዋለን፣ ስታርታፕ እናፈራለን፣ እድገታቸው እናበረታታለን። ፈጠራ ብሔራዊ ልማትን እንዲያፋጥን ይረዳል። ትግበራና ተጠያቂነት ዲጂታል ኢትዮጵያ 2030 በግልጽ የአስተዳደር ስርዓት በሚለካ እድገት እና በተጠያቂነት ላይ የተመሰረተ ነው። በ2030 ስኬት አምጥተናል የምንለው ምን ሲሆን ነው? በሀገር አቀፍ የኃይልና ኢንተርኔት ተደራሽነት ስናረጋግጥ፣ የተሻሻለ የህዝብ አገልግሎት ስንዘረጋ፣ ዳታ ላይ የተመሰረቱ ውሳኔዎች ስንሰጥ፣ የበለጸገ የግል ዘርፍ ስናፈራ፣ ለሳይበር ጥቃት በቂ ዝግጁነት ስናሳካ፣ ኢትዮጵያ የዲጂታል መሪነት ስናጎናጽፍ። ዲጂታል ኢትዮጵያ በመንግስት ጥረት ብቻ አትገነባም። በዜጎች፣ በወጣቶች፣ በመንግስት ሰራተኞች፣ በንግድ ማህበረሰቡ፣ በህብረተሰቡና በአጋር ድርጅቶች በአጋሮች በአጠቃላይ ትገነባለች። ከተሞች፣ ክልሎች ትልቅ ሚና ይጫወታሉ። ስለዚህ በአንድነት ዲጂታል ኢትዮጵያ 2030 እናሳካ። አመሰግናለሁ።